የሰው ባህሪው ባህሪ እንስሳዊ፣ ባህሪ መላካዊ ነው። ባህሪ እንስሳዊ ምግብ ሲያጣ ይሞታል። ባህሪ መላካዊ ትምህርት ሲያጣ ይጎዳል። ስለዚህ እንስሳዊ ባህሪው ምግብ እንዳያጣ፣ መላካዊ ባህሪው ቃለ እግዚአብሔር እንዳያጣ አማካይ መኖር አለበት። ሰው እንደ መላእክት መጸለይ መጾም አለበት። እንደገና በስጋዊ ባህሪ ደግሞ መብላት አለበት። እስመ ነፍስ ታድር በደም ነውና፣ ነፍስ የምታድረው በደም ስለሆነ አስከሬን ላይ እኮ ነፍስ የለም እኮ አይደል? ስለዚህ ሰው እኮ የሚባለው ነፍስ ያደረበት ሸክላው እኮ ነው ሰው የሚባለው ማለት ነው። ስለዚህ ነፍስ ወደ ፈጣሪዋ ስትሄድ ሸክላነቱን ይዞ አስከሬን ደግሞ ስጋ ደግሞ ወደ አፈርነቱ ይቀየራል ማለት ነው። እና አይምር ከመቃለ እግዚአብሔር ሲሳይ ዘበአማን ሲስተ ልብ ቃላቲሁ ለእግዚአብሔር አመፅ ረሃበ እክል ወፅማማይ አኮ ረሃበ እክል ወፅማማይ ረሃብሰ ወፅም ኢሰሚዐ ቃለ እግዚአብሔር። ረሃብና ጽምስ የእግዚአብሔርን ቃል አለመስማት ነው ይላል የማቴዎስ ወንጌል የሉቃስ ወንጌል ምዕራፍ 4 ላይ ስንመለከት የሰው ልጅ የሚኖረው በእግዚአብሔር ቃል እንጂ በዳቦ ብቻ አይደለም ብሏል እግዚአብሔር። በዚያ በገዳመ ቆሮንቶስ ሰይጣን በኪሱ ዳቦ በእጁ ደንጋይ ይዞ ይህን ደንጋይ ዳቦ አድርገውና እንብላ አንተንም ረውሃን እኔንም ርቦኛል ባለው ጊዜ ምንድን ነው ያለው? የሰው ልጅ የሚኖረው በእግዚአብሔር ቃል እንጂ በዳቦ በእንጀራ ብቻ አይደለም ብሏል። ስለዚህ የሰው ልጅ ረሃቡ ትልቁ ቃለ እግዚአብሔር ነው የሚለን። ይቀጥልና በፈጣሪ ዘንድ ስራህን ፍጹም ሆኖ አላገኘሁትም። ይሄ ነው ትልቁ ችግር። በፈጣሪ ዘንድ ስራህን ፍጹም ሆኖ አላገኘሁትም። አሁን እኛ የምንሰራ ይመስለናል፣ ግን ጉድለት አለ። ያንን ማን ያውቃል? የእግዚአብሔር መልአክ እየመጣ እየነገረን ነው፣ ይነግረናል። ቅዱሳን ያውቃል። ስለዚህ የተስተካከለ ስራ እንዲኖረን እግዚአብሔር ይርዳን። ወተዘከር አስተውል እፎ ነሳይከ መክሊቱን ለምን ተቀበል፣ ሹመቱን ለምን ተሾምክ ማለቱ ነው። መክሊት ተቀብላል። እያንዳንዱ ዲያቆኑ መክሊት አለ። ቄሱ መክሊት አለው፣ ወርጌታው መክሊት አለው፣ ሰባኪው መክሊት አለው፣ አለቃው መክሊት አለው። ሁሉም በመክሊቱ መጠቀም አለበት። የማቴዎስ ወንጌል ምዕራፍ 25-15 ላይ ቦለ ዘውሃቡ አምስተ መክሊት ወቦለ ዘሃቦ ክልኤተ መክሊት ወቦለ ዘሃቦ አሐደ መክሊት። 5 የሰጠው አለ፣ 2 የሰጠው አለ፣ 1 የሰጠው አለ። ባለ 5ቱ 10 አድርጎ በጎ አገልጋይ ተብሏል። ባለ 2ቱ 4 አድርጎ በጎ አገልጋይ ተብሏል። ባለ 1ዱ ግን መክሊቱን ቀብሮ ገብረ አካይ ተብሏል። ባለ 5 የተባለ ሙሴ ነው። ሙሴ 5 ሕግን ጽፏል። ያ ብቻ አይደለም፣ 600 ሺህ እስራኤላውያንን ከእግዚአብሔር ጋር እየተነጋገረ አሻግሯል የኤርትራን ባህር። ያ ብቻ አይደለም፣ ቢራቡ መና እንዲወርድላቸው ለምኗል። ያ ብቻ አይደለም፣ ውሃ ቢጠሙ ከጥንጫ ላይ ውሃ አፍልቆ አጠጥቷቸዋል። ያ ብቻ አይደለም፣ በነዘረ እባብ ሊገርፋቸው ሲል እግዚአብሔርን ለምኖ እምትትሰዮሙ ለሕዝብ ከእስራኤል ወደምስስ ስሜ ውስተ መጽሐፈ ሕይወት፣ እስራኤልን ከምታጠፋ እኔን ከሕይወት መጽሐፍ ደምስሰኝ ብሎ እስራኤልን ታድጓል፣ አድኗል። እነ ኤርምያስ እስከ አእምሮ መስተደርደር ባቢሎን ወርደው 7 ዘመን ሙሉ እስራኤልን ታድገዋል። ባለ 5 ሙሴ ነው። ባለ 2 ቅዱስ ጴጥሮስ ነው። እየወደቀ እየተነሳ ተዘቅዝቆ ተሰቅሎ አልፏል። 2 መክሊት ለእኛ ሰጥቷል፣ 2 መልእክታት። ስለዚህ እያንዳንዱ በመክሊቱ መጠቀም አለበት። ሁሉም መክሊት አለው። ሁሉም የመጣበት ዓላማ አለው። ሁሉም የተጠራበት ዓላማ አለው። ስለዚህ ሁሉም ለተሰጠበት ሹመት አሁን ዛሬ ስልጣን ሁሉ ይፈልጋል። ግን በስልጣኑ ከበሮ በሰው ላይ ታምራለች፣ ሲይዟት ታደናግራለች፣ ትደናግራለች ይባል ነገር አለ። ሰው ስልጣን ለማግኘት ይሮጣል። በስልጣኑ ግን አንዳንዱ እንጀራ ሆኖበት፣ አንዳንዱ ደግሞ እውቀቱ ሆኖበት፣ እውቀቱ የሆነው ሰውን ያገለግላል። ሌላው ግን እንጀራ ሆኖበት የሆነው ግን ሰውን ይበድላል፣ ሰውን ያሳድዳል። በሙስና አለማውቁ አለመማሩ አንድ ሆኖ ሳለ ግን ነገር ግን የተቀመጠበትን ቦታ ሳያውቅ የሰው ልጅን እየሸጠ እናቶቻችን አባቶቻችን እንስሳ እየሸጡ ልጅ ያሳድገዋል። በዘመኑ ደግሞ የሚሸጠው ሊቃውንቱ ነው የሚሸጠው ማለት ነው የሚናገረው። ምን ሲል ሰምተው ነበረ? ለምን የአግባይ ከወርቄ ውስተ ባዕድ ሲል ሰምተው አልነበረምን? አንድም ትምህርቱን ለምን ነሳው? ምን ሲልስ ሰምተው ነበረ? በከንቱ ዘነሳይክሙ በከንቱ ሀቡ በጸጋ ዘነሳይክሙ በጸጋ ሀቡ ሲል ሰምተው አልነበረምን? አንድም እፎ ሰማይከ ወነሳይከ ነገረ ሰሪ ሰምተህ ትምህርቱን ለምን ነሳው? ተምርሃል። ቅዱስ ጳውሎስ ምን አለ? በመምህር ይማራሉ፣ የተማሩትን ያስተምራሉ፣ ያስተማሩትን ያሳውቃሉ፣ ባወቁት ይጸድቃሉ። ያለ መምህር እንዴት ይማራሉ? ካልተማሩት እንዴት ያውቃሉ? ካላወቁት እንዴት ይጸድቃሉ ይላል። ስለዚህ መማር ግድ ነው። የተማርከውን አስተምር፣ ያወቅከውን አሳውቅ። ይህን ይናገራል። ያለበለዚያ ግን ዘደፈነ ወርቁን የቀበረ ተጠያቂ ነው ይላል። ነስህ እንከ ወእመሰ የተጋይከ ተው ተመለስ፣ ተግተህ አስተምር። ተግተህ ባታስተምር ግን እመጣብሃለሁ ይላል እግዚአብሔር። ተመለስ።
ወርቅህን አትደብቅ አስተምር ይላል። ይቀጥልና እንደ ሌባ አመጣጥ ድንገት እመጣብሃለሁ። ሌባ ሰው የሚተኛበትን የእንቅልፍ ሰዓት አውቆ ነው ሊሰርቅ የሚሄደው። ሰው በሚነቃበት ሰዓት አይሄድም። ስለዚህ እንደ ሌባ እመጣብሃለሁና ሳልመጣብህ ተመለስ። በምን? በንስሐ፣ በምን? በይቅርታ፣ በምን? በፍቅር፣ በምን? በሰላም ተመለስ። ይህን ይናገራል። እንደ ሌባ ድንገት እመጣብሃለሁ። የማቴዎስ ወንጌል ምዕራፍ 24 ላይ እነሆ አዎ እግዚአብሔር ይመጣል። የሚመጣው በድንገት ነው ይላል። እንደውም ልበ አምላክ ዳዊት እግዚአብሔር ሰጋዴ